አንድ ልጅ ጠየቀው ኤርሚያስን ጠየቀው አንድ ልጅ ምን ብሎ ጠየቀው በትክክል ግን ጌታን ተቀብሏል ብለህ ታምናለህ ወይ ዮናስ ብሎ ሲጠይቀው ምን አለ አይ እኔ በትክክል ጌታን ተቀብሏል ብዬ አላምንም ራሱ መጥቶ በብፁዕነታቸው አቡነ ገብርኤል ወንጌል ሰማው አለ ደውለው ይንገሩት ምን ይንገሩት አላቅም በአካል አግኝተው ይንገሩት አላቅም እኔ ግን ለፓስተር አላዛር ይበቤ እንዲማር ሰጥቼዋለሁ ጥቂት ጊዜ ተምሯል ግን በትክክል በጌታ እንደሆነ አላምንም ብሎ በጌታ አይደለም ዮኒ ማኛ ብሎ ሸምጥጦታል እንተና ይሄን ያመጣው ምንድነው እኔ በዚህ ሁሉ ጊዜ ውስጥ ዮናስ ሙሉነ ባለፈ የተናገረው ነገር ራሱ ስህተት ቢሆን ራሱ ቢያንስ የሆነ ከዛሬ 2 ወር ምናምን አንተ ወንጌል ገብቷል በርቶልሃል ብለ አብረገስት ያስቀመጥከውን ሰውዬ አሁን ላይ ደርሶ አንተን ሲነካክ ጌታን አያውቅም ማለት ትክክል አይደለም በጣም ነውረኝነት እዚህ ሚዲያ ላይ አለ በጌት ነገሩ የኤርሚያስ ልማዱ ነው እንደዚህ አይነት ነገር ኤርሚ ችሎታው ነው እኔንም እኮ የወንጌል አርበኛ ብሎ እኮ ነው ረሃብተኛ ያለኝ ወዲያው ነው ከአርበኛ ወደ ረሃብተኛ እንዴት እንደቀየረኝ ሳምንት ሳይሞላው እኮ ነው እዛ እንዴ መኪና እንግዛለት ብር አዋጡለት ወገኖች ምናምን ባለ በሳምንቱ መኪና በገጨዋል አልዳነም አሮጋንት ነው አለኝና ቀልማዶ ነው እዚህ ሚዲያ ላይ አቤል ኤርሚ ለወንጌል ያለው ኤርሚን በጣም ማደንቀው ሰው ነው በነገራችን ላይ ኤርሚ ለወንጌል ያለው እውነት ኤርሚን ምንድን ነው የማውቀው በጣም ጎበዝ ለወንጌል ያለው ቅናት ላይክ ወንጌልን ለማስተማር ያለው ፍላጎት እና ሰዎች አንደርስታንድ ሳያደርጉ ሲቀር ደግሞ የራሱ የሆነ ነገር ሊኖር ይችላል የራሱ የሆነ ቢሄቪየር እና ግን ኤርሚያስ በጣም ጎበዝ ነው በጣም እኔ ከአቤል ወንጌል ሰምቼ አላውቅም ኤርሚያስ የሚሰብከውን ወንጌል ከአቤል ሰምቼ አላውቅም እውነት ነው የማወራው እና ኤርሚያስ በጣም ጎበዝ ነው ከፍቼ እንድገባባት እየጠበቀች ነው ቀጥይ ተምታቶብሽ ነው ወንጌልና ወንጀል ትቢትና ጥጋበኛ ኤርሚ በጣም ጎበዝ ነው ታዲያ ምን አጠፋች አውቆ ሊያናግሩ ነው ታውን ባለበት እምነት ላይ በጣም ምርጥዬ ነው እኮ እንዴ ሲሶ ለምን እንክዳለን የእውነት ተናገር ኤርሚ በጣም ጎበዝ ነው እግዚአብሔር በጣም ጎበዝ ነው እስኪ አቤል ማለት ነው ወንጌል ሲሰብክ ያለውን ቪዲዮ አንተ ሲሶ አሳየኝ እኔ ሰምቼ አላውቅም በእውነት አለ በነገራችን ያላወቅሽው ነገር ይሄ ልንገርሽማ አቤልን እንትን ኤርሚን ራሱ ወደ ቲክቶክ እኮ ወንጌል እንስራ ወንጌል ምናምን ብሎ እኔ የመጀመሪያውን ራሱ መጀመሪያ ነበር ቆልስ እኔ እኮ አውቃቸዋለሁ ሰምቼ አላውቅም ነው ያልሽው መጀመሪያ because no listen ቆልንገር አቤል አማንሻሎም መጀመሪያ አካባቢ አሪፍ ነበር የጀመሩት ከአሪፍ ቆንጆ ነበር የጀመሩት መጀመሪያ አካባቢ ማለት ነው ከዛ ግን ተበላሹ በቃ በጣም ተበላሹ ኤርሚ ግን ስቲል ወንጌል ነው የሚሰብከው እኔ ኤርሚን በጣም ሰፖርት ማለት ነው ሁሉንም ሰው ስላደነቅ አንቺ ያደነቅሽው ዮናስ ሙሉነህ ብናለ 10 ዓመት ኦርቶዶክስን ስትለበለብ ስትሳደብ ነው እንጂ አንድም ቀን ወንጌል ስትሰራ ይቻላልም ብሎ ያንቺን እንመን ዮናስ ሙሉነህ እንመን ዮናስ ሙሉነህ እንደው እውነተኛ ነው ብለሻል እና ዮናስ ሙሉነህ እውነተኛ አይደለም ማለት ነው ሄቨን ወንጌል እኮ ምን እንደሆነ እኮ ወንጌል እኮ ወደ ውጭ መራገጥ ስለሆነ እኮ ወንጌል እኮ የሆነው እኮ መብቱ ነው ነገሩ ኤርሚያስ የወንጌል አርበኛ ነው
አሪፍ ነው፣ ጎበዝ ነው። እኔ አሁን እየተናገርኩ ያለሁት ኤርሚያስ ወንጌል አልሰራም ሳይሆን ምንድነው እያልኩ ያለሁት ትናንትና ጌታን አግኝቷል፣ ድኗል፣ ከጨለማ መጥቷል ብሎ አብሮት ሲራገጥ የነበረውን ሰውዬ ጌታን መቀበሉን እርግጠኛ አይደለሁም ብሏልና ምንድነው ወንጌሉ? ላይክ ትራንዚሽን የሚባል ነገር አለ። ሁሉም ሰው ከአንድ ቦታ ወደ አንድ ቦታ ሲሄድ የሆነ ጊዜ ያስፈልገዋል። በአንዴ ፐርፌክት አትሆንም። ገባ? ፐርፌክሽን በአንድ አይመጣም። ዮኒም የሚሄድበት ጉዞ የሆነ አፕ ኤንድ ዳውን ሊኖር ይችላል። እኔ ጀጅ አላደርግም ማለንም፣ ግን ዮኒም ትክክል ነው። ኤርሚም በራሱ ኤርሚን በጣም ነው የምወደው። ጌታን ተቀበልሽ እንዴ? እኔ እንዳልክን እወደዋለሁ። ኤርሚንም ኬኩ ጌታን ተቀበለሽ ከሆነ ንገሪኝ እንዴ። በቅዱስ ሚካኤል እየትዲድ ነኝ እንደ ዘንድሮ ማርያም የሚደግፈኝ ሰው አጣሁ። ደገፍ አድርጉኝ አልኩኝ፣ ጮኩኝ። ዛሬ እኮ ታፈናል እኮ ኬኩ ጌታን። እኔ እኮ ዛሬ እኮ የምር እኔ እኮ ፍናልኩኝ እኮ እሷን እኮ አፍሬ እኮ ነው ዝም ያልኩት። መራገጥ ፈልጌ እንዴ አቤልም መጣብኝ። በዛ ላይ አፌን ዘጋውላ። ምን ላድርግ አሁን? ደግሞ ጭራሽ ሁለቱንም ልክ እንዴ ዮኒን ምረጪ ወይ ደግሞ ኤርሚን ምረጪ። በቃ እንጂ አንዱን ምረጪ። ኬኩ ነው። ሁሉም የራሳችን ኳሊቲ አላቸው እንዴ። ሁሉም ይመቹኛል። ካውንስሉ መንፈስ ነው እኮ። ኧረ ቆይ በእናታችሁ እኔ እኮ ያንን ቪዲዮ አንዴ መጣሁ። ቆይ ቡኔ ግን እኮ ትላንትና ማታ አካባቢ ነው እንደተታረቁና እንደተግባቡ ዶክተር ሻውል እና ኤርሚ ምናምን እንዳወሩት በውስጥ ተደዋውሎ ምናምን ዩቲዩብ ላይ አይቼ ነበር። ከማታው በኋላ ነው ደግሞ የተጣሉት። ታረቅ የሚባል ነገር የለም እዚህ ሶሻል ሚዲያ ላይ። ምንድነው መሰለሽ ልክ እንደ መካከለኛው ምስራቅ ላይ የጦር ማቆም ስምምነት ነው የሚያደርጉት። የጦር ማቆም ስምምነት ማለት ደግሞ ምን መሰለሽ ቀጣናው አካባቢ ላይ በቃ ማንም አንተ ማትተኩስ እንጂ ጦርነቱ ቆሟል አይደለም። አንተ ከጀመርከው እኔም ጀምረዋለሁ። ገባሽ? ስለዚህ የጦር አቁም ስምምነቱ ደግሞ በቃ ወዲያውኑ ነው የፈረሰው። ድንገት የቀለም ወርቅ አይተንፍሱ እንትን ባረቀ፣ ጠመንጃ ባረቀ። ዮኒ ማኛ ሞንታሩን አውጥቶ በቃ አውቶማቲክ ላይ አድርጎት ማታ ሲተኩሶ ነበር። ከዛ ዞር አሉ። እዛ ያሉ እንትን እጣን አጫጫሾች አሉ፣ ቬሎ ጎታቾች አሉ። ተነሱ። ድሮም እኮ እሱ ማለት ብለው በቃ ጦርነቱ በቃ ተቀጣጠለ ነው መልሽ። አንድ ቪዲዮ ቆይ እልክልሻለሁ በውስጥ በኩል እዚህ ሶሻል ሚዲያ ላይ የቶክስ ማቆም ስምምነት እንጂ እርቅ የለም። እርቅ የሚባል ነገር የለም። ምክንያቱም በጦርነት አትራፊዎች ናቸው ብዙዎቹ እዚህ ውስጥ ያሉት ሰዎች። ለእውነት ሳይሆን ፋይት የሚያደርጉት፣ ለጽድቅ ሳይሆን ፋይት የሚያደርጉት ለጥቅማቸው ነው። እዛ ደግሞ በዛ ላይ ደግሞ እቅበተ ኤርሚያሶች አሉ። ኤርሚያስ ሲነካ ቤት ከፍተው ፎቶ የሚዘቀዝቁ የሚሳደቡ ምን የሚሉ እንደውም ዮኒ ማኛ በአንጻሩ ዮኒ ማኛ ይሻላል። ራሱን ችሎ ቆሞ ነው ሐሳቡን በትክክል የሚናገረው በአንጻሩ ማለት ነው። የሐሳቡ ትክክለኝነትና ስህተት ሳይሆን ቢያንስ ራሱን ፊት ለፊት አድርጎ ሐሳቡን በትክክል ይሞግታል፣ ይከራከራል፣ የራሱን ሐሳብ ያሻሽጣል። በተረፈ ግን ኤርሚያስ ጨዋጫዋ የሚጫወተው ብልግናውን በሚወስዱለት ባለጌዎቹ ምክንያት፣ ነውሩን በሚናገሩለት፣ ስድቡን በሚሳደቡለት ነውረኞች ምክንያት ነው ጨዋጫዋ የሚጫወተው። የኔን ስድብ ወጥተህ ከተሳደብክልኝ እኔ ለምን እሳደባለሁ? ኦልሬዲ እኮ በሌላ አፍ ተሳድቤዋለሁ ነው። ኤርሚያስ በብዙ አፎች ይሳደባል። ለምን እንዴት አወክ እንደሚሳደብ ካላችሁኝ፣ እንደሚሳደብ ማቀው እነዛ የሚሳደቡለትን ሰዎች በክብር ላይቭ ላይ አስገብቶ ያሞግሳቸዋል፣ ያደንቃቸዋል፣ ወንድምነት ይላቸዋል፣
ሞዴሬተር ያደርጋቸዋል። ይህ ማለት በአንድም በሌላም ቤታቸውን ከፍቶ በግላቸው እሱ ገስት ላይ ሳይኖር የሚሳደቡት እነዛ ሰዎች የኤርሚያስን ስድብ ነው ማለት ነው። አለበለዚያ እውነተኛ የወንጌል ሰባኪ ከተሳዳቢዎች ጋር አብሮ ቁጭ አይልም፣ የሚሳደቡለትን ሰዎች ቀጥሮ አሰማርቶ ካልሆነ በስተቀር ማለት ነው። እና ኤርሚያስ ውስጡን በጣም ብዙ ተሳዳቢ ሰዎችን በማሰማራት ህዝቡ ሁሉ ከሱ ጋር እንደሆነ በማስመሰል እንትን የሚል ሰው ነው። በቃ የቲክቶክን ቁማር የበላ የቲክቶክን ፖለቲካ የተረዳ ሰው ነው። እና አሁን እኔ በጣም የምታሳዝኑኝ እዚህ ውስጥ በጣም ምስኪን የሚመስላችሁ ምንም የማያውቅ የሚመስላችሁ ለጌታ ቤት ካለው አውሮፕላን ትኬት ቆርጦ መጥቶ እዚህ መገናኛ አካባቢ ላይ ወንጌል ይስበክ። መገናኛ ካልተመቸው ደግሞ ወደዚህ ወደ ሰሜን አካባቢ መጥቶ ወንጌል ይስበክ። ልክ እንደ ትዝታው ሳሙኤል ለኦርቶዶክስ ነው የተጠራሁት ብሎ ቦዲቲ ላይ እንደሚሰብከው ትዝታው ሳሙኤል ማለት ነው። ቦዲቲ ላይ እንግዲህ 75% በላይ ፕሮቴስታንት ባለበት ከተማ ላይ ለኦርቶዶክስ የተጠራ ሰው ወንጌል ሲሰብክ አስቡት እንግዲህ። እና እነዚህ ፖለቲከኞች ናቸው። የተጠራው ለኦርቶዶክስ ከሆነ ትግራይ ሄደ ስበክ፣ የተጠራው ለሙስሊም ከሆነ አፋር ሄደ ስበክ። በቃ ጌታ ለሙስሊሞች ነው የቀባኝ ምናምን የምትል ከሆነ እንዶ ሙስሊሞችን ወደ ንስሐ እንድጠራን የተጠራው ካልክ ሄደ ሶማሌ ስበክ። ገባ? አትሊስት ሶማሌ ተራ ሄደ ስበክ፣ ይኖራሉ እዛም አይጠፉም። ስበክ አትሊስት ሄደ እንትን ምንድነው ስልጤ ስበክ። የተጠራሁት ለኦርቶዶክስ ነው ብለህ ቦምብ ተራ ቢሉ ቦምብ ተራ ይደስበክ። እውነቴን እኮ ነው ማለት እንደዛ ነው። ጳውሎስ እኔ ለአሕዛብ ሐዋርያ ሆኜ ተጠራው ብሎ ምንድን ነው የአይሁዳውያን ምኩራብ ውስጥ ሲለፋደድ አላያችሁትም? ራሱን በክንክር አስተላጨ፣ ደሙ ንጹሕ ነው ከኔ አለ። ወደ አሕዛብ ሄዶ ሰበክ። ወደ አሕዛብ ወይም ደግሞ ከእስራኤል ወገን ውጭ ወደ ሆነው ወደ ብዙ ሕዝብ ሄደና ሰበክ። ወዳልተገረዘው ሕዝብ ሰበክ። ሲጽፍም መልእክቶቹን ካያችሁ ላልተገረዙት ሰዎች ነው፣ ለአሕዛቦች ነው። ወይ ለግሪክ ሰዎች ነው የጻፈው፣ ወይ ለሮም ሰዎች ነው የጻፈው። ከተመለከታችሁት እንደዚህ ነው ወንጌል ጥሪ ያለብኝ ምናምን የምትል ከሆነ እና እዚህ ጋር ግን የለም። በቃ አማራ ክልል ለምን ሄዳ አትሰብክም? በቃ የተጠራሁት ለኦርቶዶክስ ነው አልክ አይደል? በቃ በጣም ብዙ ኦርቶዶክስ የሚበዛበት ኦልሞስት ኦል በሚባልበት ደረጃ በቁጥር ከፍተኛው ያለበት ቦታ ሄደህ ለምን አሰብክ? ቦዲቲ ሄደህ ትሰብካለህ እንዴ አንተ? ለቦዲቲ እዩ ጩፋ ይበቃል ነው እያልኩ ያለሁት። ለቦዲቲ እንትና የሆነ አሉ በጣም ብዙ የተቀቡ የተለቀለቁ ሰዎች አሉ። ስለዚህ እነዚህ ፖለቲከኞች ናቸው ልላችሁ ፈልጌ ነው። ደግሞ ፖለቲካቸው እየተጋለጠ ነው እንደምታዩት። ከነሱ ጋር ስትስማሙ በጌታ ናችሁ። ከነሱ ጋር ስትጣሉ ጌታ አይፈልጋችሁ፣ ጌታን አታውቁትም፣ መጀመሪያም አልዳናችሁ። ስለዚህ ከነሱ ጋር ስትሆኑ ድናቸዋል። ከነሱ ጋር ስትሆኑ የጌታ ሰዎች ናችሁ። ከነሱ ጋር ስትሆኑ ጌታ ከጨለማ አስመልጧቸዋል። ከነሱ ጋር ሳትሆኑ ስትቀሩ ከጌታ ጋር ተጣልታቸዋል። እና እኚህ ሰዎች ጌታ የሚሉት ወይ የራሳቸውን ጥቅም ነው ማለት ነው። ጌታ እግዚአብሔር ከሆነ ከአንተ ጋር ተስማማ አልተስማማ ጌታ ነው። ጳውሎስ እኮ ከጴጥሮስ ጋር ያልተስማማበት እኮ ጊዜ ነበረ። በግብዝነት ሲሄድ ገሰጸ። ጴጥሮስ ከጌታ ጋር 3 ዓመት አብሬ ነበርኩና ከኔ ጋር ስትጋጭ በቃ ከጌታ ጋር ተለያየ አይደለም ያለው። ግሳጼውን ተቀበለው፣ አስተካከሉ። በቃ ክርስትና ቀጠለ። ባርናባስና ጳውሎስ እኮ በወንጌል አገልግሎት መንገድ ላይ ተጋጭተው ያውቃሉ። አለመስማማት ነበረ። አይ ጳውሎስ ከኔ ጋር ስላልተስማማ በቃ አሁን ጌታ ተለይተዋል ለባርናባስ አላለም። ባርናባስም በምላሹ እንደዛ አላለው። ሁለቱም ሁለት የወንጌል ቡድን ነው ወይም ሁለት የወንጌል ሚሽነሪ ነው መስርተው የወንጌል ስብከት አገልግሎት መስርተው ያም በዛ በኩል ይሄም በዚህ በኩል ይሄደው አለቀ። ግጭቱም ለወንጌል ካለ ጥቅም ነው እንጂ ከኪስ የተነሳ አይደለም። እዚህ ሚዲያ ላይ ያለው ግጭት ከኪስ ይነሳል፣ ከክብር ይነሳል፣ ተነካው ከማለት ይነሳል፣ የአባንትና ልጅ ነኝ ከማለት ይነሳል፣ እኔ ብቻ ነኝ አደገኛ ከማለት ይነሳል። ከዛ ጌታ በጥቅስ ነው ጌታን የሚጣሉት። አሁን ጥቅሱ ለጌታ ብለው የተጣሉ ነው ይመስል። የተጣላው ለክብር ነው። የተጣላው ለራስ ነው። ለጌታ ብለህ የተጣላኸው ነገር የለም። ለጌታ ብለህ ብትጣላ ኖሮ እነ እዩ ጩፋ ገንዘብ ሲልኩልህ ተቀበለ አትውጥም ነበረ። ነርቬን ብለህ በፎገርክ ጊዜ ማለት ነው። እንደዛ እኮ ነርቬን ብለህ ይፎግራሉ።
ከዩ ጩፋ መጣ ከእስራኤል ዳንሳ ገንዘቡን ላጣ ያደርጋሉ። አለቀ። አንተ ንግድ ባንክ ነህ እንደ ሁሉንም ገንዘብ የምትቀበለው? የጽድቅ ስታንድ ካለህ እኮ የአመፀኛ ገንዘብ አትቀበልም። ንግድ ባንክ ነው። ካመጣ አካውንት ካለ ይቀበላል። አሁን እንደውም ከእንትን ጋር እያያያዙ ስለሆነ ከየት አመጣ ማለት ሊጀምር ነው። ንግድ ባንክ እንኳን አትሊስት አንተ ከንግድ ባንክ ቀድመ ከየት አመጣ አትልም እንዴ? እውነቴን እኮ ነው። ፋይዳ ሊቆላለፍብን እኮ ነው በፋይዳ እና እኔ ነኝ ሁሉን የጀመርኩት 10 ዓመት ከእነንትና ጋር ተጋጭቻለሁ ምናምን ይላል ኤርሚያስ። ከቲክቶክ እንደመጣ አንበሳው ሲጮህበት አቅሉን ስቷል። በቃ አቅሉን ስቷል አንበሳው ሲጮህበት። ድሮ ፌስቡክ ላይ ስናቀው አመፀኞችን ይቃወም ነበረ፣ ነውረኞችን ይገልጥ ነበረ። በተለይ በቸርች ውስጥ ያሉ ጉዶችን ያጋልጥ ነበር፣ ያጋራ ነበረ፣ ኖ ይል ነበረ። ስለ ጽድቅ ስለ ቅድስና ያወራ ነበረ እና ምንም እንኳን ስለ ኦርቶዶክስ ቢያወራ እዛ እንትን ዩቲዩብ እና ፌስቡክ ላይ መሀል ላይ ግን እስራኤል ዳንሳንም እዩ ጩፋንም ይገስጽ ነበር። አሁን እነ እዩ ጩፋ ተሻሽለው ነው አንተ ተሻሽለ፣ እነ እዩ ጩፋ ተመልሰው ነው አንተ ተመልሰ ነው ዝም ያልካቸው። ማለት 3 ዓመት አይተው ታውቃለህ? ሲናገር ሰምተው ታውቃለህ? ሲሳይ ስለ ሐሰተኛ ነቢያት ምናምን ጭራሽ ነው የማይናገረው። በቃ እንትን ኦርቶዶክስ ምን አስነጠሱ? ኦርቶዶክሶች ምን አስነጠሱ ነው። ብራዘር ኢሚዲየት ችግራችን ከውጭ አይደለም ይጀምር። አሁን ጉንፋን የያዘው ሰውዬ አግኝተ ጉንፋን ከመከላከል በፊት ውስጥክ ያለ ታይፎይድ ምናምን አንተ ውስጥ ነው የሚነሳው። እነ ታይፎይድ ምናምን አንተ ውስጥ ስለሆነ የሚነሱት እነ ታይፎይድ መጀመሪያ እነ ታይፎይድ እነ ታይፈሰ መከላከል አለብህ ከውስጥክ ያለ። በነገር ላይ ከውጭ ከሚመጣ በሽታ የበለጠ ውስጥ የሚነሱ በሽታዎች የበለጠ ሰውነትን የመጉዳት እንትን አላቸው፣ አቅም አላቸው፣ ጎጂነትም አላቸው። እና በቃ የውጭውን ካልተከላከልኩ ኦርቶዶክስ እና ፒፕል ደግሞ ይመቸዋል። ገባ? የእርግጠኛ ነኝ ሚቹዋል የሆነ ኦዲየንሶች ነው ያሉት ከዩ ጩፋ ጋር ሚቹዋል የሆኑ ኦዲየንሶች ናቸው ያሉት። እነ ኒና እኮ ነው ደጋፊዎች እኮ እነ ኒና ናቸው እዚህ የእንትና ደጋፊዎች። ገባ? አብዛኞቹን ደጋፊዎቹ የሐሰተኛ ነቢያት ደጋፊዎች ናቸው። ማን ነው? የኤርሚያስ ደጋፊ። ስለዚህ ሐሰተኛ ነቢያትን መናገር 3 ቀን ተከታታይ መናገር ቢጀምር ኦዲየንሱ ይቀንሳል፣ ዘግዝቀው ይሰድቡታል። ምክንያቱም መዘግዘቅ አስለምዷቸዋል። እሱን የነካ ሰው በሚዘቀዝቁበት በዛው ሞራልና ልብ ራሱንም ዘግዝቀው እንደሚለበልቡት እርግጠኛ ሆኜ ነው የምነግራችሁ። ምክንያቱም እነዛ ሰዎች እየተማሩ እውነቱን ወደ ማወቅ የሚደርሱ ሰዎች አይደሉም። ለዚህ ነው ኤርሚያስ አንዴ እኮ ሲነኩት እኮ ለምን እኮ ነው የተታረቀው እኮ ከነበረከትና ከነኒና ጋር ምናምን በዛ ምክንያት እኮ ነው ትዝ ይላል። ታሚራስ ሄደውበታል እንጂ ለጥፈው ሄደውበታል። ከዛን በሰው ወደ ሌላ ሄድ እንደ ኤርሚያስ እዚህ ሚዲያ ላይ እንደ ኤርሚያስ ነውር ጌጥ የሆነ ህዝቡን ሁሉ ብላክሜል የሰራ ዓለም ላይ ቢሆን እኮ አይቻልም። አሁን እነዚህ የኦርቶዶክስ ልጆች እንደዚህ ያደረጉ በእርዳታ ስም ብር በሉ ምናምን ተብሎ እንዴት ጉሮሯቸው ላይ እንደተቆመ አይታቸዋል። ምን ያህል ህዝብ እንደተነሳባቸው አይታቸዋል። ኤርሚያስ እኮ ሁላችንንም እኮ ሸዋሾ የሰራ እኮ ከዛ ወንጌል ጀግና እየተባለ የሚነገርለት እኮ ሌባ ሞጭላፋ ሰው እኮ እውነቱን ለመናገር እንደ እኔ ዮኒ ማኛን ጌታን ነው ምልክ ዮኒ ማኛ ተከፍሎት ቢናገር አምኖበት ሰው ከፍሎት የሚናገር ከሆነ ተከፍሎት የሚናገረው ዮኒ ማኛ 10 እጥፍ ከኤርሚያስ ተናገር ውሸቱን የተሻለ ነው ብዬ ነው። ለምንድን ነው መሰለ? ቢያንስ አንቀጠቀጠኝ፣ አርገበገበኝ፣ እንትን ምንድነው ስፓይናል ኮርዲ ምናምን ብሎ አልዋሸንም። አንድ የህክምና ማስረጃ እንዴት ሰው ያሳይ አይታል። እዚህ የእርዳታ ስራ የሚሰሩት ልጆች ባለፈው ቴዲ ሐዋሳ ጋር መረጃ አምጡ ማስረጃ አምጡ ሲባሉ መረጃ ማስረጃ ሲያመጡ ተመልክታል። ዓለም እኮ እውነትን ትቀበላለች። የጴንጤው ግን አይምሮ ቢስነት ይሄ ጠቅላላው ሳይሆን የቀለም ወርቅ አይተንፍሱ ተከታይ የሆነው ፕሮቴስት ጴንጤ ይሄ ኦርቶዶክስን መጠለዝ ወንጌል የሚመስለው ማለት ነው። ኦርቶዶክስን መሞለጭ ወንጌል የሚመስለው ሰውዬ እንዴ ዘርፏል። ሰውዬ ሌባ ነው፣ ሞጭላፋ ነው። ሞጭላፋ አሁን ሌባ ስድብ የሚመስላችሁ ሰዎች አላችሁ። ስድብ አይደለም ሌባ አቤል እቺን ነገር ቆይ ላሰማክ። እቺን ነገር ስማት። አመታት ሊመቱት ነው እያለ ሲል የነበረው ዮኒ ማኛ ነው። ህልሙ ነግሬያቸዋለሁ። ያኔ ህልም አይቷል። ያ ሰው ዮኒ ማኛ ነበር ፊት ለፊት ላይ ቆሞ ሲያወራ የነበረው።
ማን ቁጭ ብሎ ሲያወራ የነበረው በህልም ነው ያየሁት። የዛሬ 3 ሳምንት ነው ያየሁት። ስንት ጊዜ ሆነ? ከ3 ሳምንት በፊት ነው ያየሁት። በየጉዴ ከ3 ሳምንት ከ4 ሳምንት በፊት። አዎ ብራዘር ስትወራጨውልህ አምላኬ እግዚአብሔር ገና ስትሰበሰብ ምን እያቀድክ እንዳለ የሰራዊት ጌታ እግዚአብሔር እንደዚህ ነው ገልጦ የሚነግረኝ። አንዱ መካከላቸው ቁጭ ብሎ በኃይለኛ አመታት ሊመቱት ነው ኤርሚያስን ብሎ ሲል ሰማው። በህልም እግዚአብሔር አሳየን ብዬ ከነገርኳችሁ ወሮ ነው አይደለ? ያ ሰው አንደኛው መካከል ላይ ቁጭ ብሎ ያልኳችሁ ዮኒ ማኛ ነው። ጉድበል ጎንደር። አሁን ምንድነው እያደረገ ያለው? ኤርሚያስን ለማስመጣት ማለት ነው። ጽኑ ግንብ በጠላቴ ፊት ዙሪያዬን የከበበኝ የእሳት ቅጥር የሆነ የመንፈስ ቅዱስ ኃይል እንዳለ አላወቅ ዘንድሮ አልቆልኛል። አሴትዬ ስማ፣ ይሄን እኮ ነው የምላችሁ። ኤርሚያስ ከሐሰተኛ ነቢያት በምንም የሚለይበት መስፈርት የለም። የመጀመሪያ ሰዓት ምንም ሳይሆን በፊት ይገለጥልኛል ብሎ ሰው ያስፈራራል። ሸዋሸዋ ሰው ያስፈራራል። ሲቀጥል ከሁለት ሳምንት በፊትና ከሁለት ሳምንትና ከወር በፊት እውነት ህልሙን አየው ምናምን ባለበት ሰዓት ላይ ለምንድን ነው ዮናስ ሙሉነህ እንደሆነ ያልተናገረው? ህልሙን ከተናገረ ፊት ለፊት ያየሁት ዮናስ ሙሉነህ ለምን አላለ? የሆነ ገጭ ሲነሳ ባለፈው ያልኳችሁ ሰውዬ ዮናስ ሙሉነህ ነው ይላል። አሁንም ቀድሞ የሆነ ህልም ይናገራል። ሲያነክስ ያየሁት ሲሳይ ነው ይላል። አሴት ያልተረፍንም ድጋሜ ሄዶብናል። ሄና ከአንድ ቁጥር እየጻፍኩ ነው። ምን የምትለን ነገር አለ? ሄና ወደ አንተ ከሚሄድ በፊት እስቲ ሼፍ ቆይ ገስት ወይ ለማውረድም ለማውጣትም ሼፍ ተደጋጋሚ ጽፍልኝ ነበር። እሺ ጨርስና ከዛ በኋላ ይጨርሳል። አንዴ ሼፍ ጉሮሮ ላይ ቆምኩበት ልጁን። ወንድሜ እንትን እኮ ነው ሼፍ እንኳን ደህና መጣ። አይፈልግም እንድትሄድ እንዴት ይሄ ሰው ደህና ጠበቃችሁ አግኝቼዋለሁ። እሺ እህታችን፣ እሺ እንኳን ደህና መጣች። ጥያቄ፣ ሀሳብ፣ አስተያየት የፈጠረ እንኳን ደህና እሺ፣ እንኳን አደረሰ። በጣም ይቅርታ። ሁላችሁንም በጌታ ስም ሰላም እላችኋለሁ። ጥያቄ ከወንድሜ አቤል አቡላ ጋር ነው። እኔ ለሚዲያው ታናሽ ነኝ። ሚዲያውንም የምከታተል ሰው አይደለሁም። በምንም ከእናንተ የማንስ ሰው ነኝ። ትንሽ ቋንቋ ያስቸግረኛል። ሶሪ ቱ ሴ ዳት። አቤል አቡና የምትሰማኝ ከሆነ ወንድሜ በጣም ይቅርታ የነስልና ብዙ ብዙ ጊዜ ያው አያለው አልፎ አልፎ ይቅርታ አላደርግልሽም። ቆይ ለእኔ አይቻልም። ማስገብተ እኔ እዚሁ መካከል ሁሉም ሰው እያወራ ነው። ለእኔ ታች አርጋት ምናምን ትላለች እንዴ? ታብታብ ከስሮ ነው ይቅርታ አድርግልኝ ምናምን ትላለች። እኔ አላውቀውም እንዴ የጴንጤ ልጅ ይቅርታ አደርግልኝ ብላ ልትሳደብ ከሆነ አላደርግልሽም። እንዴ የሳከን እንዴ ኮነሽ ሄኖክ አንድ ቁጥር ጽፈ አያስቅም። ሲስ ላይ ጥያቄ ያላችሁ ሰዎች ግቡና አንሳቅ። እኔ ላይ እኮ አልኳት እኮ እኔ ለሲስ ጥያቄ አለኝ። ኧረ አንድ ጊዜ ለሲስ አይደለም ጥያቄ ግን እኔ አሁን የመጽሐፍ ቅዱስ የሆነ ቃል አለ ማቴዎስ 23 ላይ ያለና ጋይስ ህልሙን እንፍታው አንድ ጊዜ ጋዲሳ ቅድም ነው የገባው። ጋዲሳ ሰላም አላለም፣ ዓለም አለች፣ ዓለምም ሰላም አላለችም። ሀሳባቸውን እነሱም ሼር እንዲያደርጉ እኔስ መስተናገድ ነው። አቤል እንዴ ተው እንጂ ነው የምታዳለው ነገር አለ። ኬኩ ሚታርክ እኔ ለአቤል መጠየቅ ፈልጋለሁ። ጥያቄ አይደለም ግን ምንም አላስተናግድም። አንቺን በሃይማኖትሽ እኔም በሃይማኖቴ አይበቃንም ቤቴ። እኔ ጥያቄ ሳይሆን ሁላችሁም ትሳደባላችሁ። ዮኒም ይሳደባል፣ ኤርሚያስ ይሳደባል፣ አንተ ትሳደባለህ እና ማቴዎስ 23 ላይ ምናመሰለ 19 ላይ እናንተ ደንቆሮች እና እውሮች ማናችሁ ይበልጣል ይላልና አሁን እናንተ ወሬያችሁ አልገባኝም። አንቺ ደግሞ በጥቅስ ልትሰርቢ አይ ከታች ታብታብ አድርጊ። ኤቨን ታብታብ አድርጊ።
ጋዲሳንም ቶሎ እናስመንጥረው። ጋዲሳ እሺ ምን አለ? ጋዲሳ ትልቅ ሰው ነው ወዳጃችን። ካለ ቢናገርም ችግር የለውም ቶ ይናገር። እሺ ራሱ ከሆነ ማለት ነው። ጋዲሳ ራሱ ነው እኮ ታውቀዋለህ አይደል? እውነት ሲናገር ግን አቤል ማይወደው ነው። ለምን አይደል እንዳለ ሰደብሽና በቃ በይ ወይ ጋዲሳ ቀጥል። ቀድሜ መንገዱ አላችሁ እንዴት ናችሁ? መድኃኒዓለም ስለማይገባ ዛሬ ክፍት ይሆናል። መንገዱ ነው ትንሽ አሁን እንደዚህ በዚህ ሳይሆን በውስጥ ቀጥሉ። አቤላ ሰላም ብያለሁላችሁ አይደል? እንዴት ናችሁ? ሰላም ናችሁ? የታች መንገድ ይዛል ብለን የሚመች ቦታ አይደለም። በቃ ራስ በእንትን ይሻላል። እሺ ቆርጠሽ ላኪላቸው። እሺ ሄኖክ ማና ቆርጠሽ ላኪላቸው። መናገራችን የኛ ነች፣ አለምዬ ነች። አለምዬ ናት፣ የኛ ነች። ተቀመጥ ተዋት። ታሰማ ድምፅ አለ። ቅድም አሰማለሁ እያለች ነበር እኮ አሰሚ አለም። አይ ጽፋለች ከስር እኮ አረላ ሽምግልናውን ቆይ ልክፈትላችሁ። እናንተ በጣም እንትን እያላችሁ አረ ፍሬንድ እኔ ሲስ ምንድነው እንድታፈንኩኝ እኮ ነው በጌታ እኔ ነኝ እንዲያፈንኩ። ያፈነች እኮ ሄቨናት ያፈነች ሄቨናለች ብላንተ ካልተና ሽምግልና በላከ ነው እንደ አንተ ሽምግልና የላከ ስንት ሰው ተወው። ኬኩዬ በጣም እንደምወድ ታውቃለህ። ይቅርታ በጣም እኔ ላቤል እኮ እንትን ልበል ሁላችሁም ትሳደባላችሁና እናንተ ደንቆሮ ባክ ሲሳይ አረባክ ከስንት ቁጪ ነው አረባክ አንተ ራስ ችግር አለብህ እንዴ ታፕ ታርግዛ ምንድን እሺ ሽምግልናውን ክፈቶ። እሺ ሽምግልናውን ቆይ ልክፈቶ። እኔ ከዚህ የትኛው ሽምግልና ነው የምትከፍትልን? ቆይ የዛሬ ሽምግልና ነው አይደለም? ያውን ሽምግልና ነው ፌዛሉን ላይ ተለቋል። ቆይ እኔ ግን ሲሲዬ ኤርሚ በጣም ነው የምወደው። ኤርሚ ምርጥ ልጅ ነው ማለት